በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘወትር ቅዳሜ ከረፋዱ 4 ሰዓት ወደ እናንተ የሚደርሰው ፍኖተ ያሬድ የተሰኘው መርሃ ግብራችን ነው ተጀምሯል። ልዩ ልዩ ጉዳዮችን እያነሳን እነ አቅሊሲያ ክብረሻና ወንድሜ ናታኒም እስከ መርሃ ግብሩ ፍጻሜ ድረስ ቆይታ እናደርጋለን። እናንተም አብራችሁን ቆይታ አድርጉ። ባሳለፍነው ሳምንት በቀዳሚነት ብናነሳው መልካም ነው ብዬ ማስበው አንድ ጉዳይ አለ። ምን ይመስልሻል? ሁለታችንም የተካፈልንበት የጉዞ መርሃ ግብር ነበርና ስለዚህ ይመስለኛል። በትክክል ለሃይ ስኩል ተማሪዎች የተዘጋጀ ጉዞ መርሃ ግብር ነበር። ወደ ጣፉ አቡነ አራ ድንግል ነበር የሄድነው። ጥሩ ጊዜ ያሳልፈናል። እዛ እምነትም ወስደናል፣ ጸበልም ተቀብለናል፣ የተለያዩ ትምህርቶችንም አግኝተናል። በትክክል በድሮ ጊዜ የቤተክርስቲያን ጠላቶች በቤተክርስቲያን ላይ በተነሱ ጊዜ አባቶቻችን ታቦትን እንዲሁም የተለያዩ የቤተክርስቲያን ቅርሶችን የሚደብቁበት ጊዜ በጣም ያስደንቃል። አው ልክ ነሽ። እንደውም ከዋሻው ወደ ላይ አርገው ነበር ንዋያተ ቅድሳትን የሚደብቁትና የአባቶቻችን ጥበብ ያስደንቃል። እናም ደግሞ የተለያዩ ደዌ ስጋ ደዌ ነፍስ ያዛቸው ሰዎች እዛ መተው እምነቱን ጸበሉን ሲነኩ ሲድኑ በጣም ያስገርማል። አው እና በሌሎች ትምህርት ቤቶች የተለያዩ ጉዞዎች ከሚካሄዱ መንፈሳዊ ጉዞዎች እንደዚህ አይነት ጉዞዎች ቢካሄዱ ጥሩ ይመስለኛል። መልካም እንግዲህ አሁን ስለ ጉዞአችን ካጋራናቸው ወደ ዛሬው ዝግጅቶች ብንሄድስ? የመጀመሪያው ዝግጅታችን የሚሆነው ባለስጦቹ ነው። ተከታትለን እንመለስ። የመጣሁት ከአቡነ ጎርጎርዮስ ቅርንጫፍ ለአቡነ ጎርጎርዮስ ለቡ ቅርንጫፍ የመጣሁት የሰባተኛ ክፍል ተማሪ ነኝ። የሰራሁት የፈጠራ ስራ ብዙ ጊዜ ሀገራችን ካለባት የእድገት ፍጥነት አንጻር አንደኛው ሊያጓትታት የሚችለው የመንገድ ስራ እና የመንገድ ስራ ብዙ ጊዜ በመኪና እጥረት ምክንያት እንትን ላይሰራ ይችላል እና እኔ የሰራሁት የፈጠራ ስራ ይሄ ከፊት ለፊት የግሬደር ሞዴል አለው። ይሄኛው ደግሞ በሃይድሮሊክ ይሄኛው የግሬደር ሞዴል አለው። ይሄኛው የሚሰራው በሃይድሮሊክ ነው። ሃይድሮሊክ ምክንያቱም የትኛውን ፓወር ስለሚገፋ በእንደዚህ መስራት ይችላል ማለት ነው። ሁለተኛው ደግሞ ይሄ ነው። ይሄ ውሃ ማጠጣት እና ውሃ ማጠጫ ነው። ውሃ በሚያጠጣበት ጊዜ ይሄኛው እንደዚህ በመጫን ማጠጣት ይችላል ማለት ነው። ይሄ ደግሞ ሮለሩ ነው። ሮለሩን መኪና ሲንቀሳቀስ በዚህ አማካኝነት ሲንቀሳቀስ ሊያጠጣው ይችላል ማለት ነው። በመጀመሪያ ድሉ ስለተሰጠኝ አመሰግናለሁ። ስሜ ዘምራን ታደለ ይባላል። የመጣሁት ከአቡነ ጎርጎርዮስ 8ኛ ክፍል ነው እና እድሜ 15 ዓመት። ስሜ ማዶፋስኮ ይባላል። የመጣሁት ከአቡነ ጎርጎርዮስ 8ኛ ክፍል ነው። እድሜ 13። ይሄኛው የሚሰራው በሃይድሮሊክ ነው። ሃይድሮሊክ ምክንያቱም የትኛውን ፓወር ስለሚገፋ በእንደዚህ መስራት ይችላል ማለት ነው። እንግዲህ እኛ የሰራነው ስራ ብዙ ጊዜ ኢትዮጵያ ውስጥ የሚያጋጥሙ ችግሮች አሉ በልማት ዙሪያ
እና ይሄ መኪና 3 አይነት መኪኖችን በአንድ ላይ ያዘ ነው። እንደምታዩት በፊት ዲዛይኑ በኩል ግሬደር አለው። ከዛ እዚህ ጋር በመታየት ደግሞ ውሃ ማጠጫ አለው። ከታይ ደግሞ ሮሎ አለው። እና ይሄ መኪና በሚንቀሳቀስበት ጊዜ ሶስቱንም ያረገ ይንቀሳቀሳል። ስለዚህ ይሄ ማለት የኢትዮጵያ ችግር ባንዲ ተቀረፈ ማለት ነው። ብዙ ጊዜ እንግዲህ የሚያጋጥሙ ችግሮች በውሃ እጥረት ሊሆን ይችላል፣ በግሬደር ሊሆን ይችላል፣ ወይም ደግሞ በሮለር ሊሆን ይችላል። እና ይሄ መኪና ደግሞ ባንዲ ጊዜ ሶስቱንም ተግባር ካረገ የሚቀረው ሬንጅ ብቻ ነው። ብዙ ጊዜ መንገድ ላይ ምናምን ሳይ በቃ መንገዱ አልተጨረሰም፣ በቃ የሆነ ኮርኮንች ነው ምናምን መኪና ያስኬድም፣ የሆነ ድንጋይ ምናምን ይጠልፍሻል፣ ትወርቂያለሽ፣ መንገዱ አዋራ ነው። በአዋራው ምክንያት የተለያየ ህመም ምናምን ሊፈጥርሽ ይችላልና እሱን ለመቅረፍ ማለት ነው በቃ 3 መኪና ባንድ ላይ ከሆነ መንገድ ለመስራትን ያፋጥነዋል። መነሻ ሐሳቡን እኔ ነኝ ያመጣሁት እና መጀመሪያ ሐሳቡን ሳመጣለት ለሁለት እንስራ ተባብለን እና ሰራ ነው። እና ይሄን ፈጠራ ስንሰራው ችግር ይቀርፋል ብለን ነው የሰራ ነው። እና ደግሞ ችግር ይቀርፋል ብለን የሰራ ነው። እና ደግሞ ችግር ቀራፊነቱን የተወሰኑ አካሎች አይተው ምናልባት ለሀገራችን የሚጠቅም ከሆነ ፕሮፖዛል ቢወስዱት ቅርሱን በካርቶን የሰራ ነው። ውሃ ማጠጫውን በግሉኮስ ቲዩብ ነው ያደረግነው። ከዛ በኋላ ግሬደሩን ደግሞ በስሪንጅና በግሉኮስ ማጠጫ በግሉኮስ ቱቦ አድርገን የሰራ ነው። እንዲንቀሳቀስ ያደረግነው በባትሪ በዲናሞና በሪሞት እና ቦርዱን ተጠቅመን ማለት ነው። ይሄ ቦርዳውን ለምሳሌ ይሄ በዚህ በኩል እንደሚታየው ይሄ ቦርድ ከመኪና እንትኖች ላይ የተሰራ ነው። እና ደግሞ ከነሱ አውጥተን እና ዋየሮች እንደምታዩት ሽቦዎቹ ዲናሞቹ እና ታዲያ እና ሽቦዎቹ እንደምታዩት ነው ያግዝልናል ብለን የሰራ ነው ማለት ነው። የስራ ሂደት እውነት ለመናገር ሁሉም ፈጠራ ሲባል ትግስት ያስፈልገዋል እና ደግሞ ብዙ ጊዜ መሞከር ያስፈልጋል። እና በእያንዳንዱ ስቴፕ ላይ እኛ ቼክ እያደረግን ስለምንሰራ ምንም አይነት ጭቅጭቅ አልነበረም። ግን የተወሰኑ ሀሳብ መጋጨት ነበረ። ለሁለት መስራት እንደውም በህብረት መስራት በህብረት እናድጋለን እንደሚባለው በህብረት ሰርተን ውጤቱን አይታችኋል ማለት ነው። እኛ ሰብነው በጋራ እንሰራ ነው። ምክንያቱም በጋራ ስትሰሪ በቃ አንድ ሀሳብ ሼር ስታደርጊ ምናምን ኳሊቲው ምናምን ይጨምራል እና የብላሽት እድሉን ስለሚቀንስ በቃ ቀነተ ማለት ነው። በመጀመሪያ ደረጃ የሀገሪቱ ልማት በቃ ይጠነክራል፣ ይፈጥናል። ምክንያቱም መንገድ በቃ ብዙ ጊዜ ልማቱን የሆነ ቀስ እንዲል የሚያደርገው በቃ መንገድ ነው። መንገድ ካልተሰራ ሀገሩ አያምርም ምናምን በቃ በሽታ ይኖራል፣ ቆሻሻ በየቦታው ይጣላል ምናምን። ይሄ ግን በቃ የመንገድ የሚሰራውን እንትን ሂደቱ ስለሚያፋጥንልን የሀገሪቱ ልማት ይፈጥራል እና የግሬደር ለየብቻ የመግዛት ወጪውንም ይቀንሳል። እና ደግሞ በብዙ አካባቢ እንደምናየው መንገድ ተጀምረው ባለመጨረሳቸው ምክንያት መኪኖች አሁን ለምሳሌ ማታ ላይ ባልተጨረሱ መንገዶች ላይ መኪኖች በሚሄዱበት ጊዜ ያ ፒስታ መንገድ ችግር ሊኖር ይችላል። በችግሩ አደጋ ሊደርስ ይችላል እና አይነ ስውራኖች በዛ መንገድ ባልተጨረሰ መንገድ ሊወድቁ ይችላሉ እና ሰው ላይ ብዙ ጉዳት ያነሳል። እሱን ይቀንሳል ብለን ነው። እንደገና ደግሞ አሁን ሀገራችን ያለችበት የልማት ደረጃን ያፋጥልናል ብለን ስላሰብን ይሄን ችግሩን ይቀርፋል ብለን የሰራ ነው። ለሞን ያሰብኩት ሶፍትዌር ኢንጂነር ነው። ምክንያቱም በቃ የተለያዩ ዌብሳይቶች ምናምን የሰራሽ በቃ አለሚቷን በቃ የሆነ እንድትፋጠም ምናምን ማድረግ አሁን በቃ የተለያዩ ኮርሶች ሊወሰድኩ ነው። ፒሲ ምናምን ቤት እሞክራለሁ። እሺ እኔ ለወደፊት መሆን የምፈልገው
በዚሁ በፈጠራ የተለያዩ አገራችንን በማሳደግ እና ደግሞ በእንደዚህ አይነት ፈጠራዎችን በመስራት አዳዲስ ግኝቶችን ማግኘት ፈልጋለሁ። እነዚህ ነገሮች በጊዜ መደበን መስራት እንችላለን እና ጊዜ ሰተናቸው ብንወስንባቸው ጥሩ ደረጃ ላይ እንደርሳለን ብዬ አስባለሁ። ሁለተኛው ደግሞ ይሄ ነው። ይሄ ውሃ ማጠጣት እና ውሃ ማጠጫ ነው። ውሃ የሚያጠጣበት ጊዜ ይሄኛው እንደዚህ በመጫን ማጠጣት ይችላል ማለት ነው። ትምህርት ቤታችን ወላጆቻችንና በራሳችን ደግሞ ያለን ጥረት አውጥተን እንትን በማለታችን ይሄን ውጤት አግኝተናል ማለት ነው እና ወላጆቻችንን ማመስገን እንፈልጋለን። ከሱ በላይ ደግሞ እግዚአብሔርን ማመስገን እንፈልጋለን ለዚህ ሰዓት ለዚህ ቀን ስላልደረሰን እና ይሄ ፈጠራ ውጤቱ አድጎ ከዚህም በላይ እንድናይ እግዚአብሔር ያድርሰን እንላለን። እኔ ባና ወላጆቻችን ያገዙናሉ፣ ወጓደኞቼም አሉ። ትምህርት ቤት ደግሞ ሚስተር ተስፋዬን ባላስተማር አለ በቃ እዛ እንደዚህ አድርጉት ምናምን ብሎ አስተያየት መስጠት ምናምን ነገረን እና ሚስተር ተስፋ አስተማሪን አመሰግናለሁ። ወላጆቻችንም እንደዛው እና ጓደኞቻችንም በቃ እንደዚህ ሲቸግረን ምናምን የመጡ ስላገዙን አመሰግናለሁ። ከሁሉም በላይ ደግሞ ያው እግዚአብሔር ይመስገን በቃ ያው እዚህ ደርሰን በቃ እዚህ ጋር እንግዲህ የተለያዩ ሰርቲፊኬቶችን ይዘን መጥተናል። ይሄ 5ኛ ክፍል ያለው ፈጠራ ሰርቼ የተሸለምኩ ሰርቲፊኬት ነው። የዚህን ጊዜ የሰራውት ፈጠራ ስትሪንግ አርት ይባላል እና በሱ ነው ትምህርት ቤቴን ወክዬ በአውደሪ ላይ ተወዳድሬ ምስክር ወረቀት ይሰጠን። ስትሪንግ አርት ማለት ለጌጥነት ለቤት ጌጥነት የሚያገለግል እና ለውበትም ሆነ ስለ ጥበብ ተመራጭ ሆነ የጌጥ ነው ማለት ነው። ሁለተኛው እዚህ ለቡ አቡነ ጎርጎርዮስ ትምህርት ቤት ያለን አውደሪ ላይ ተወዳደር ነው ነው የዚህን ጊዜ ሰራውት አሳ ማጥመጃ ነው። እንደምታውቀው አሳ ማጥመጃ ብዙን ጊዜ በሰው ጉልበት ነው። የዛን ጊዜ እኔ በዲናሞ አርጌ ነው የሰራውት እና የሰውን ጉልበት ይቀንሳል። ይሄኛው ሰርቲፊኬት አምና በወረዳ ደረጃ ተወዳድረን ያሸነፍንበት ሰርቲፊኬት ነው እና ደግሞ የዚህን ጊዜ ሰራውት ይሄንኑ ፈጠራ ነበረ እና በዚህ ፈጠራ ነው ተወዳደር ነው እና ወረዳው የሸለመን ሰርቲፊኬት ነው። ይሄ ደግሞ ሮለሩ ነው። ሮለሩ መኪና ሲንቀሳቀስ በዚህ አማካኝ ሲንቀሳቀስ ሊያጠጣው ይችላል። ሪሞት ኮንትሮል ትባላለች። ሪሞት ኮንትሮል ይሄን መኪና የምታንቀሳቅሰው ናት እና ደግሞ ይሄን መኪና የምታንቀሳቅሰው ለመንቀሳቀስና አቅጣጫ ለመቀየር ነው እና ደግሞ ቀጥሎ እቺ ሃይድሮሊክ ፕረስ ቺኛዋ እቺን ፕረስ በመናረግበት ጊዜ ግሬደሩ አፈሩን እየገፋ ይወስዳል። በዚህ ጊዜ ነው ይሄ እየተሳበ የሚወጣው። ሁለተኛው ውሃ ማጠጫ ነው። ውሃ ማጠጫው እዚህ አለው። ሶስተኛው ደግሞ እቺ ሮለሯ ነች። መኪናው በሚንቀሳቀስበት ጊዜ ሶስቱንም እያከናወነ ስለሚሄድ እንትን እንለዋለን ማለት ነው። መጀመሪያ ምን ጀምረው ከዚህ ከሃይድሮሊክ ፕረሷ ነው። እንግዲህ በሚታዩበት ጊዜ እንደዚህ ፕረስ በሚናረግበት ጊዜ ትወጣለች። አፈሩን ይገፋል ማለት ነው። ቀጥሎ ሮለሩ ነው። እንዲህ በሚንቀሳቀስበት ጊዜ የዳመጠ ይሄዳል ማለት ነው እና መኪናው ሲንቀሳቀስ በዚህ መልኩ ይንቀሳቀሳል ማለት ነው። እየተንቀሳቀሰ መሬቱን ይጠርጋል ማለት ነው። ሲጠርግ ይሄኛው ሲሰራ ሁለተኛው ይሄው ይደፋል፣ ሶስተኛው ይሄን ይዛል ማለት ነው። ቀጥሎ የሚቀረው ሬንጅ የሚባለው አስፋልቱን ማልበስ ነው እና ይሄ ማለት ሶስቱ መኪና ባንድ ላይ ተሰራ ማለት ኢትዮጵያ ውስጥ ሶስቱ መንገድ ማለት አንዱ መንገድ ቶሎ እንጨርሳለን፣ ወደ ሌላ ልማት እንፋጠናለን ማለት ነው። ይሄ ደግሞ ሮለሩ ነው። ሮለሩ መኪና ሲንቀሳቀስ በዚህ አማካኝ ሲንቀሳቀስ ሊያጠጣው ይችላል።
እሺ ተመልካቾቻችን ከዝግጅቱ ተመልሰናል። በዝግጅቱ ብዙ ቁም ነገርና ትምህርትም እንደተማራችሁበት ተስፋ እናደርጋለን። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃሎትን ያሰማልን። አሜን።